ዲናን የበላኩላት አድራሻን የተመረመረችው። ምናልባት ከዚህ ሁሉ ነገር ጀርባ ያንቺ እጅ ቢኖርበትስ? እንዴት እንደዚህ ልትል ቻልክ? ለምን አልጠራጠርም? ልጄን እኮ ነው ያጣሁት። አቢ አንተ አድርገው ቢሆንስ? አንተ አሳግተሃት ቢሆንስ? ንገሪኝና ልርዳሽ። ካልሆነ ግን ሆስፒታል መሄድ እንዳለብሽ እነግረዋለሁ። አንቺ ተረገምሽ፣ አገኝሻለሁ። እርግቤ በጣም ደህና ናት። ትክክለኛ ምክንያትሽን ንገሪኝ። ነገርኩሽ እኮ ምክንያቴን። ቆይ ዲና እርጉዝ አይደለችም? አልፈልግም፣ ራሴ ሄዳለሁ። ዲና በእናትሽ አቁሚ! አቁሚ ልዩ፣ አቁሚ! እንደውም ከነ ልጅ ነው የምሄድልሽ። ዲናን እየተጠራጠርኳት ነው። ዲና ታደርገዋለች። ስለማታውቂያት እኮ ነው። ለምን በመጠየቅ ጸጸት እንዲሰማኝ ታደርጉኛላችሁ? ልቀቀኝ አገባ። እኔ እዚህ በጭንቀት ልሞት ነበር። ስንቱን እንዳሰብኩኝ አታውቂም። ልዩ ዶክተር! አየክ፣ እኔም ይሄን የተሰማኝ። ክፈች ዲና፣ ክፈች! ቆይ ምን አደረኩሽ? ቢገባሽ እኮ ነው የነበርኩ እንደዚህ መሆን የነበረብኝ። እና ሁን ማን ከለከለ? ዲና ለምን አታናግሪኝም? ሁሌ ጥያቄ ስጠይቅሽ ለምንድን ነው በቁጣና በኩርፊያ የምትመልሺው? እና ማየውን ጥያቄ እየጠየከኝ ነው። አንተም ሁሉም ነገር ስልችት ብሎኛል። ሰልችታችሁኛል። እየተጠረጠርኩ መኖር አልፈልግም። ጭራሽ ሳቤላን አስጠፋሽ ትለኛለህ? ዲና ምንድን ነው ያደረግሽው? ዶክተር ልዩ እባካችሁ ነው፣ ጉድ ሆነናል። አባቴ እወዳለሁ። አይሆንም፣ አይሆንም ዲና፣ ጥለሽኝ አትሄጂም። ዶክተር ልዩ፣ ዶክተር! ማንንም አትጥራ። እኔ መኖር አልፈልግም። ይበቃኛል። አይ ዲና፣ እንደሱ አትበይ። እንደሱ ስትይ እንዳልሰማሽ። በእኔ ምክንያት ነው አይደል? መቼም ለራሴ ይቅርታ አላደርግለትም። ዲና እባክሽ አትሙቺ። ዲና አባቴ አብቅቷል፣ ይበቃል። ዲና አንቺ እኮ ሚስቴ ነሽ፣ ልጄን በሆድሽ ይዘሻል። ዲና እባክሽ፣ እባክሽ ዲና፣ እባክሽ አትሙቺ። ዲና ዲና፣ አንቺ ጥለሽኝ አትሄጂም። ዲና ዲና፣ ከዚህ በላይ ምንም አትናገሪ። አትሞቺም ዲና። ዶክተር ልዩ፣ ዶክተር! አትሞቺም ዲና፣ አይሆንም፣ አትሞቺም ዲና። ዶክተር! ዲና ዲና፣ ዶክተር! ይቅርታ ማርታ፣ አሁን ማንሳት አልችልም። ለምን አታነሺውም? ማንሳት ማልፈልገው ስልክ ስለሆነ ነው። ፊትሽ ግን ማንሳት የማትፈልጊው ስልክ አይመስልም። እኔ ፊት ማውራት ደብሮች ከሆነ ችግር የለውም። እኔ ክፍሌ መግባት እችላለሁ። አይ ለምን ደሱ አሰብሽ? እንደዛ ቢሆን እኮ ወጥቼ ማውራት እችል ነበር። እሺ ዶክተር! 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 ሙልጭ ነው? ሙልጭ? አረ ሙልጭ አይደለም። ልዩ!
ያቢ ድምጽ ነው መሰለኝ። ዶክተር ዲና እጇን ቆርጣ ነው። የሆነ ነገር አድርግልኝ። ቶሎ በይ ዶክተር። የኔ ፍቅር አትሞቺም፣ እባክሽ አትሞቺ። አይንሽን ግለጪ፣ ግለጪ አይንሽን። ዲና አይንሽን ግለጪ። ዶክተር ቶሎ በይ እስኪ እባክሽ። ዲና አትሞቺም፣ ተነሺ፣ አይንሽን ግለጪ። ዲና ምንም እንድትሆኝ አልፈልግም። አይንሽን ግለጪ። አባቴ የኔ ፍቅር እወዳለሁ። ራስን ጠብቅ እሺ። አይ ተይ፣ እንደሱ አትበይ። ምንም አትሆኝም። በእኔ ምክንያት ምንም እንድትሆኝ አልፈልግም። አይንሽን ግለጪ ዲና። አባቴ ራስን አትውቀስ። ለሁሉም ነገር ተጠያቂ አንተ አይደለም። ይቅርታ አድርጌልሃለሁ። ተቀየሜ መሞት አልፈልግም። አይ ረፊ፣ እንደሱ አትበይ። እኔ ነኝ እንደዚህ ያረኩሽ። በእኔ ምክንያት ምንም እንድትሆኝ አልፈልግም። ተነሽ፣ አይንሽን ግለጪ ዲና። አባቴ አትረሳኝም? ታስታውሰኛለህ? ምንም አትሆኝም። እንደሱ አትበይ። አይንሽን ግለጪ ዲና። ምንም አትሆኝም። ሁሌም በአንተና በልጄ ልብ ውስጥ መኖር እፈልጋለሁ። ልጄ ወደዚህ ስትመጣ እንደምወዳት ንገርልኝ እሺ? እንደሱ አትሞች። ምንም አትሆኝም ዲና። እንደሱ አትበይ። ዲና ራሷን ልታጠፋ ሞከረች። ማይታመን ነገር ነው። ለምን እንደዚህ ታደርጋለች? አቢ ስለተናገራት ብቻ እኔ እንጃ። ዲና ናቢ ብላ እንዴት ታደርጋለች ብዬ ማሰብ አልችልም። የሆነ ተንኮል አስባ ነው። እንደዛ አስባ ነው የሚሆነው። የፈለገ ባናድሽ እንዴት እንደዚህ ታደርጊያለሽ? ሁለት ነፍስ መሆንሽን ረስተሽ ነው ዲና። አንቺ እኮ ሚስቴ ነሽ። ልጄን በሆድሽ ይዘሻል። ለምን እንደዚህ ታደርጊያለሽ? ለምን ዲና? ለምን ዲና? ዲና አይንሽን ግለጪ ዲና። ዶክተር እባክሽ ቶሎ በይ ዶክተር፣ ሚስቴን አድኝልኝ። ምንም እንድትሆን አልፈልግም እባክሽ። የኔ ፍቅር ዲና አብርሃም ተረጋጋ። ምንም የሚያሰጋ ነገር የለም። እኔም የቻልኩትን ሁሉ አደርጋለሁ። እሺ ቶሎ የኔ ፍቅር። ጭረት ብቻ ነው። ደም ስሮቿን አልነካቻቸውም። ስለዚህ ምንም የሚያሰጋ ነገር የለም። እውነት ዶክተር? ምንም አትሆንም? አዎ፣ ቁስሉን አጸዳና አሽገዋለሁ። በ3 ቀን ውስጥ ይደርቃል ብዬ አስባለሁ። አስፈላጊ ከሆነ ወደ ሆስፒታል እንወስዳታለን። ሐኪም ቤት አይሆንም። ሐኪም ቤት አልሄድም። እረፊ። ለአንቺም ለጽንሱም ግዴታ ሆስፒታል መሄድ አለብሽ። አዎ፣ ወደ ሐኪም ቤት ብንሄድ ጥሩ ነው። ከዛ በፊት ግን ቁስሉን ጠርጌ አሽግላታለሁ። ደሞ ኦልሬዲ ቆሟል። ዶክተር ቶሎ አሽገትና ወደ ሆስፒታል እንሂድ። እሺ። ሆስፒታል ከሄድን እርጉዝ እንዳልሆንኩ ይታወቃል። ወይኔ ያለቀልኝ። አይሆንም።
የደወሉላቸው ደንበኛ ልጅ የሆነ ነገር ሆናለች። ለዛ ነው ሁላ ሰዓት ሙሉ ስደውላት ማታነሳው። አምላኬ ወይ እባክህ በልጅ አትፈትነኝ። ምን አባቴ ላድርግ? አምላኬ እኔ ላይ የፈለግከውን ነገር ማድረግ ትችላለህ፣ ግን በአንድ ልጅ አትምጣብኝ እባክህ ልለምንክ። ልዩ በፈጠረሽ ስልክሽ ናቸው። በፈጠረሽ ልዩ ወይኔ ጉዴ ዛሬ። እሺ ማን ጋር ልደውል? ማን ጋር እደውላለሁ? አይዞሽ ዲና አይዞሽ። ወይኔ ልዩ፣ እኔ እዚህ በጭንቀት ልፈነዳ ነው። አንዴ እንኳን አንስተሽ የተፈጠረውን ነገር አትነግሪኝም? ለምን ቴክስት አልክላትም? ልዩ ምን ሆነሻል? ለምንድን ነው ስልክ ማታነሹ? አሁኑኑ ስልክሽን አንሺ እና ልጅ የሆነችውን ነገር ንገሪ። እና ልጅ የሆነችውን ነገር እንዳለ ገብቶኛል። ስለ ልጅ ማወቅ መብት አለኝ እኮ። አሁኑኑ አንሺ፣ አለበለዚያ ወደ ቤት ነው የምመጣው። ስልክሽን አንሺ። ምን? በዚህ ሰዓት ልትመጣ? በዚህ ጨለማ እኮ መምጣት የለባትም። የሆነ ነገር ትሆናለች። ማንሳት የማልችልበት ሁኔታ ውስጥ ሆኜ እኮ ነው ማርታ። ለምን አትረጅኝም? ልዩ ምን እየሆነች ነው? የሰሞኑ ሁኔታዋ በፍጹም ትክክል አይደለም። ለምንድን ነው ይህን ስልክ እኛ ፊት ማንሳት ያልፈለገችው? ምንድን ነው ከኛ እየደበቀች ያለችው ሚስጥር? ከኛ ተደብቃ ከማን ጋር እያወራች ነው? የደወሉላቸው ደንበኛ ስልክ አይነሳም። አሁን ካላነሳሁት ማርታ በዚህ ሌሊት ትመጣለች። ቆይ እዚህ ስትመጣ የሆነ ነገር ብትሆንስ? አይ እንደዛ መሆን የለበትም። መጣሁ እንዴ?
ማርታ። ሄሎ ልዩ፣ እንዴ ለምንድን ነው ሁላ ሳልስቀጠቀጥልሽ ስልክሽን ማታነሺው? ቆይ አታስብም ነው? እስቲ ስልክሽን ስንቴ ነው የደወልኩልሽ? ስንቱን እንዳሰብኩት አታውቂም? እሺ ማርታ፣ ስልኬን ቻርጅ አድርጌ በጣም ይቅርታ። ሳቢላ መጣች? መታለች። እርግጠኛ ነሽ ልጄ መታለች? መታለች። ታዲያ ስትመጣ ደውይልኝ ብዬሽ አልነበር እንዴ? ለምንድን ነው ያልደወልሽልኝ? ስራ በዝቶብኝ ነው። በጣም ይቅርታ። ስራ በዝቶብኝ ነው? ኧረ እባክሽ ስራ ስለበዛብሽ ነው የረሳሽኝ? ልዩ ቆይ እንዴት ነው የምታስቢው? የእናት ወድ እኮ ከክፉ ነገር ውጭ ሌላ ምንም ማሰብ እንደማይችል ጠፍቶሽ ነው? እኔ እዚህ በጭንቀት ልሞት ነበር። ስንቱን እንዳሰብኩኝ አታውቂም። ይቅርታ ማርታ። ልዩ ድምፅሽ ግን ምንም ደህና አይደለም። እርግጠኛ ነሽ ልጄ መታለች? አዎ መታለች። ከዲና ጋር ጭርጭር ሄዳ ነው የቆየችው። ምን ብዬ ነው ልጅሽን ሰው ወስዷታል ብዬ የምነግርሽ? አንቺ ለራስሽ ታመሽ ሙቺ ብዬ ነው እንደዚህ የምነግርሽ? ይቅር በይኝ ማርታ፣ መቼም አልነግርሽም። ልዩ እኔ ግን ውስጤን ምንም ጥሩ ነገር እየተሰማኝ አይደለም። ለምን እንደሆነ አላውቅም። እየዋሸሽኝ ነው የመሰለኝ ያለው። ለምን ዋሻለሁ ማርታ? ልዩ እኮ ነኝ እኔ። እንዴት አንቺን ዋሽሻለሁ? እሺ ልዩ በቃ አሁን አንዴ ልጄን አገናኘኝ። ልጄን አገናኘኝ። ደህና መሆኗን ከራሷ አንደበት መስማት ፈልጋለሁ። አሁኑኑ አገናኘኝ። ምንም አይነት ምክንያት አልፈልግም። ድምጿን ካልሰማው በሰላም መተኛት አልችልም። ብዙ ይቀርሻል እንዴ ዶክተር? አይ እየጨረስኩ ነው። እሺ ቶሎ ጨርሽና እንሂድ ወደ ሆስፒታል። እሺ። አይ አባቴ ደህና እኮ ነኝ። ሆስፒታል መሄድ አስፈላጊ አይደለም። ዲና ለምን ታስቸግሪያለሽ? ለራስሽ ባታስቢ ሆድሽ ውስጥ ላለው ጽንስ አታስቢም እንዴ? አትጨነቅ አልኩህ እኮ። ዶክተር አልነገረችም እንዴ? ጭረት ብቻ እኮ ነው። ዲና ከዚህ በላይ እንድትጨቃጨቅኝ አልፈልግም። እንሄዳለን አልኩሽ፣ እንሄዳለን። አዎ ዲና ብትሄጂ በጣም ጥሩ ነው። እኔ በአይኔ ብቻ አይቼን የነገርኩሽ። ስለዚህ ብትሄጂ መልካም ነው። ለአንቺም ለጽንሱም ሲባል መታየት ይኖርብሻል። ለእኔ ተጨንቃ አትመስልም? እባብ ይህ ሁሉ በአንቺና በዛ በተረገመ ፍቅረኛሽ ምክንያት ነው። ልዩ ቆይ ምን እያደረገች ነው? ልዩ ምንድን ነው? ልጅ የሆነችው ነገር አለ? ለምንድን ነው የማታገናኘኝ? ኧረ የለም እንዴ እኮ ታዲያ ለምን አታገናኘኝም? እሺ አገናኝሻለሁ። ግን ምን ልጅ የሆነችው ነገር አለ ወይ? ቆይ ለምንድን ነው በግልጽ ማትነግሪኝ? ኧረ ምንም አልሆነችም። ተረጋጊ። ሳቢዬ በጣም ስለደከማት ለጥ ብላ ተኝታለች። ከእንቅልፏ ድንገት ስትቀሰቀስ ደግሞ ያማታል። ግን አንቺ ከምትጨናነቂ ቀሰቅሳታለሁ፣ ችግር የለው። በቃ እሺ ተይው፣ በቃ ተይ አትቀስቅሻት በቃ። እሺ ማርታ አትጨናነቂ እሺ። እርግቤ በጣም ደህና ናት፣ በጣም ደህና ናት። እሺ አንቺን እኮ አምንሻለሁ፣ አውቃለሁ። መቼም አትዋሽኝም። እሺ አገናኝሻለሁ። አሁን መግባት አለብኝ። ውጭ የሆነች ነው የምታወሪ? አይ አይደለም፣ ኪችን ማለቴ ነው። የጣድኩት ዕቃ አለ።
ልዩ ከማን ጋር ነው ብቻዋን ስልክ የምታወራው? እሺ ግቢ በቃ ቻው። እሺ ደህና ደሪ። ልዩ ግን በጤና ነው እንደዚህ እየሆነች ያለችው? ለምንድን ነው እየዋሸችኝ አይነት ስሜት እየተሰማኝ ያለው? ብቻ አምላኬ ወይ አንተ ልጄን ጠብቅልኝ። ታውቃለህ እኔ አቅም የለኝም። የሆነ ነገርም አለ። ከማን ጋር እያወራሽ ነው? ዲና ቁስልሽን አሽጌ ጨርሻለሁ። እንዴት ነው? አላጠበቅኩሽም አይደል? ደህና ነው። አላጠበቅሽኝም። እሺ ዶክተር አይሽና የቀረ ነገር ካለ ያስተካክልልሻል። ምን ነው ዲና የፈለግሽው ነገር አለ እንዴ? አዎ አንድ እንድታደርግልኝ የሚፈልገው ነገር አለ። እሺ ምንድን ነው? ርብቃ እኔ በጣም ደህና ነኝ። አብርሃም ሆስፒታል እንዳይወስደኝ አድርጊ እባክሽን። ለምን እንዴ? ሰዓቱን ይሁን እንጂ በዚህ ሰዓት መሄድ ጥሩ ነው? ደሞ አንቺም አይተሽኛል፣ ደም ስሬን አልለካሁትም። በጣም ደህና ነኝ። እባክሽን ሆስፒታል መሄድ አያስፈልግም፣ ተወበዩ። አይ እሱ ማድረግ አልችልም፣ ምክንያቱም ሆስፒታል መሄድሽ አስፈላጊ ነው። አያስፈልግም ነው ዲና፣ ነገርኩሽ። ላንቺም ለጽንሱም ሲባል ሄደሽ መታየት ይኖርብሻል። እኔ መሄድ አልፈልግም። በግድ ልትወስዱኝ ነው? ለዶክተር አንቺም ዶክተር ነሽ አይደል እንዴ? ቆይ በሌሊት ሆስፒታል ለመሄድ ነው አንቺን እዚህ ያስቀመጥንሽ እንዴ? ይሄንን ተራ ቁስል ማከም ካልቻልሽ ምኑን ዶክተር ተባልሽ? እኔንማ እዚህ ለምን እንዳመጣችሁም ሁለታችንን በደንብ እናውቃለን። ርብቃ እየተበቀልሽ ነው። ከኔ ጋር ጸባይ አያዋጣሽም። አረፋሽ የምልሽን ነገር ብታደርጊ ነው የሚሻልሽ። ነግሬሻለሁ፣ ብዙ ነገር ነው የተውኩልሽ። አርፈሽ ያልኩሽን ነገር አድርጊ። አንቺን ማጠፋበት ተጨማሪ ምክንያት ባሰጪኝ ጥሩ ነው። ለምንድን ነው ይሄን ያህል ሆስፒታል መሄድ ያልፈለግሽው? ነገርኩሽ እኮ ምክንያቴን። በዚህ ሌሊት መሄድ አልፈልግም ያልሽውን ነው? ዲና ተይ አታስቂኝ። እኔ እኮ ህፃን ልጅ አይደለሁም ያንቺን ተራ ምክንያት የማመን። አመንሽም አላመንሽም እኔ አይመለከተኝም። መሄድ ካልፈለኩ ማን እንደሚያስገድደኝ እናያለን። ትክክለኛ ምክንያትሽን ንገሪኝ፣ ምናልባት ረዳሽ ይሆናል። እንግዲህ የማትነግሪኝ ከሆነ ምንም ልረዳሽ አልችልም። እሺ እነግርሻለሁ። ልዩ ከኛ ተደብቀሽ ከማን ጋር እያወራሽ ነበር? ከጓደኛዬ ጋር እያወራው ነበር። ከጓደኛዬ ጋር? ማናት ጓደኛሽ? ጓደኛዬ ናት አቢ። በዚህ ሁኔታ ውስጥ ስልክ ማንሳት ስላልቻልኩ አላነሳውላትም ነበር እና በጣም ብዙ ጊዜ ደጋግማ ደውላለች። ለዛ ተጨንቃ ነው እኮ። ማናት? አታውቃትም? እኔም አላውቃት። ጓደኛ ከየት መጣች? አቢ ልዩ ሰሞኑን ምንም ልክ አይደለሽም። ትጨነቂያለሽ። ትክክለኛ ስሜት አላይብሽም ልዩ።
እየሆንሽ ነው? አቢ እሱ ከዚህ ጋር የሚያገናኘው ነገር የለም። እሺ አሁን ስልክሽን ማየት እፈልጋለሁ። ስልክሽን ስጪ። ለምን እንዴ? ለምን? ምን ያደርግልሃል? ማየት እፈልጋለሁ። ስጪኝ ስልክሽን። እኮ ለምን? ስልኬን አይተክ ከፈተሽከኝ በኋላ ነው የምታምነኝ? አቢ ለምን ጠረጠርከኝ? ቆይ ደግሞ ማን ላወራ እችላለሁ? ምንስ አይተህ ነው የጠረጠርከኝ? ምናልባት ከዚህ ሁሉ ነገር ጀርባ ያንቺ እጅ ቢኖርበትስ? ምን? መቼም በጤናሽ እንደዚህ አትሆኝም። አቢ እውነትህን ነው? የምር እኔን እንደዛ ጠርጥረኸኝ ነው? ለምን አልጠራጠርም? ልጄን እኮ ነው ያጣሁት። ትንሽ መጠየቅ ያለብኝን ሰው ካየሁ እጠይቃለሁ። ስልክሽን ስጪ። አቢ ለኔስ እህቴ አይደለችም? ለኔ ያደራ ልጅ አይደለችም? እንኳን እኔ ሳብዬን ለክፉ ነገር አሳልፌ ልሰጥ ይቅርና አብሬያት ብሆን አርጀው ይገሉኛል እንጂ ሳብዬን ትቻት አልመጣም ነበር። እንዴት እኔን በዚህ ትጠረጥረኛለህ? ሳብዬን እኮ ከነፍሴ በላይ ነው መወዳት፣ ከነፍሴ በላይ። ቆይ ለምንድን ነው የምጠይቃችሁን ቀጥታ ማትመልሱልኝ? ለምን በመጠየቅ ጸጸት እንዲሰማኝ ታደርጉኛላችሁ? አቢ አንተ አድርገኸው ቢሆንስ? አንተ አሳግተሃት ቢሆንስ? ማ እኔ? ልጄ እኮ ናት። እንዴት ልጄ ላይ እንደዚህ ያደርጋለሁ? ለምን አደርጋለሁ? አየክ፣ እኔም ይሄን የተሰማኝ። አንተስ ለምን ቀጥተኛ መልስ አትመልስልኝም? ምክንያቱም አንተ ልጅክ ስለሆነች ይህንን አታደርግም። እኔ ግን ለሳብዬ ምኗም አይደለሁም አይደል? ለዛ ነው የጠረጠርከኝ? አቢ ሹሩሩ ብዬ እኮ ነው ያሳደግኳት። ስጋዋ ስላልሆንኩ ነው የጠረጠርከኝ? እንደዛ ነው? በጣም ታሳፍራለህ። መቼም እንደዚህ ትጠረጥረኛለህ ብዬ አስቤ አላውቅም ነበር። አቢ በርግቤ፣ እኔም በርግቤ ጠረጠርከኝ። ስለ እኔ እንደዚህ ታስባለህ ብዬ አስቤ አላውቅም ነበር። የሚገባኝን ነገር ነው የሰጠኝ። በጣም አመሰግናለሁ። ወዴት ልትሄጂ ነው? ልቀቀኝ፣ አገባ። እሺ በቃ ይቅርታ። ልዩ ለምን አትረጂኝም? ያለሁበትን ስሜት ታውቂ የለ? ልጄን እኮ ነው ያጣሁት። እኔ ሳብዬን አላጣኋትም። ሳብዬ እኮ ለኔ ያደራ ልጄ ናት። አንተ ግን ጠረጠርክ። እሺ ይቅርታ ልዩ። አሁን ልቀቀኝ፣ ልሂድበት። ልቀቀኝ ልዩ። ይቅርታ አልኩሽ እኮ። አለቅሽም። በዚህ ሌሊት የትም አትሄጂም። እሄዳለሁ። የፈለገ ነገር ቢሆን ከዚህ የበለጠ አይጎዳኝም። አሁን ልቀቀኝ፣ ልሂድበት። ልዩ ይቅርታ አልኩሽ አይደል እንዴ? ለምን አትረጂኝም? ቆይ አንቺ አልተረዳሽኝ፣ ማን ይረዳኛል? ተውኝ በቃ አቢ ተውኝ። እስካሁን ብዙ ነገር ተናግረኸኝ አልፌያለሁ። ዛሬ ግን ልቤን ሰብረከዋል። እኔ ለሳብዬ ነፍሴን ሳልሰስት እሰጣታለሁ። ቆይ እንዴት እንደዚህ ታስበኛለህ? እንዴት እንደዚህ ታስባለህ? ልቀቀኝ፣ በቃ ልቀቀኝ። አቁሚ ልዩ፣ አቁሚ። ይኸው ለቀኩሽ። እሺ እኔ ሳልፈቅድልሽ ከዚህ ቤት አንድ እርምጃ ትራመጂ እንደሆነ አይቻለሁ። በይጂ፣ ይኸው ለቀኩሽ። ልዩ አንቺም እኮ ልጄ ነሽ።
ልጄን ደግሞ እንደፈለኩኝ መናገር መብት አለኝ። አንቺ እኮ የማርዳ አደራዬ ነሽ። መናገር አይደለም የመግረፍን መብት አለ። አንቺ ግን እኔን እንዳሰሪ አይተሽ ተቀየምሽኝ። ያለሁበትን ስሜት እያየሽ አይደል እንዴ? በቃ ስሜታዊ ሆኖ ተናገረኝ ብለሽ ብታልፊ ምን ችግር አለው? ልዩ እንኳን በዚህ ሰዓት እንኳን በዚህ ሁኔታ በቀንም አንድ እርምጃ ከዚህ ቤት እንድትነቃነቂ አልፈቅድልሽም። በአሁን ቶሎ ተመለሰሽ ወደ ሳሎን ግቢ። አሁኑኑ ተመለሽ። አሁኑኑ። ዲና እስካሁን ምንም ነገር አልነገርሽኝም። ንገሪኝና ልርዳሽ። ካልሆነ ግን ሆስፒታል መሄድ እንዳለብሽ እነግረዋለሁ። ምን መሰለሽ ርብቃ፣ እኔ አብርሃም እንግዲህ ምንም ልረዳሽ አልችልም። ጨረሽ ዶክተር? አዎ፣ እዚህ ማድረግ ያለብንን ነገር ጨርሰናል። ጥሩ። ስለዚህ ሆስፒታል ይዣት መሄድ እችላለሁ? አዎ፣ ወደ ሐኪም ቤት ይዛት ብትሄድ ጥሩ ነው። አንቺ ተረከምሽ፣ አገኝሻለሁ። እሺ ዶክተር፣ አሁን ይዣት ሄዳለሁ። አዎ፣ እንደዛ አድርግ። አስፈላጊ ከሆነ እኔም አብሬያችሁ መሄድ እችላለሁ። አይ አንቺና ልዩ ቤት ጠብቁ፣ እኔ ይዣት ሄዳለሁ። እሺ። አባቴ ምን እያደረክ ነው? ራይድ እየጠራው ነው። እምቢ ካለኝ ደግሞ ሙሌ ጋር እደውላለሁ። እንዴ በዚህ ሰዓት ማንንም ማስቸገር የለብህም። ስለምን ማስቸገር ነው የምትይኝ? የድርጅቱ ሹፌር ጋር እኮ ነው የምደውለው። ቢሆንም በዚህ ሰዓት እኮ ተኝቶ ነው የሚሆነው። አባቴ ጥሩ ሰዓት አይደለም። ዲና ከአንቺና ከልጄ ይበልጣል እንዴ? እንደውም መጀመሪያ እሱ ጋር ነው የምደውልለት። አባቴ ግን ምለውን ለምንድን ነው ማትሰማኝ? እኔ በጣም ደህና ነኝ። ሆስፒታል መሄድ አስፈላጊ አይደለም። መሄድ ካለብኝም ደግሞ ዛሬ አዳሬን አይቼ ነገ ሄዳለሁ። አባቴ ከዚህ የባሱ ብዙ ችግር ውስጥ ነው ያለነው አይደል? ቢያንስ አንዳንዴ እንኳን ስማኝ። ምን ሆነ ሆስፒታል መሄድ አልፈልጋችሁ? ሰው ላለማስቸገር እንኳን አይመስለኝ። የሆነ ነገር አለ። አዎ አገኘሁት። ከሙሊ ጋር ከተደዋወልን ለካ ቆይተናል። አባቴ እምልህን ለመስማት ለምን አትሞክርም? ግን ብዙ ችግር ውስጥ እኮ ነው ያለነው። አሁን ችግሮቻችንን መፍታት ነው ያለብን። እባክህ ስማኝ ዲና። ቆይ ሆስፒታል መሄድ ያልፈለግሽበት ሌላ ምክንያት አለሽ? ሄሎ ሙሌ፣ ይቅርታ በጣም ከመሸ ደወልኩ። አይ በሰላም ነው። ዲናን ትንሽ አመም አድርጓት ሆስፒታል መሄድ ፈልገን አንተን ላስቸግርህ ብዬ ነው። እውነት እዚህ አካባቢ ነህ? በጣም ጥሩ። በቃ እሺ፣
ናና ልክ በር ላይ ስደርስ ደውልልኝ፣ እንወጣለን። እሺ እሺ ሙሌ። አባቴ ለምንድን ነው ይህንን ያደረገው? ዲና ምን ሆነሽ? ይሄን ያህል የሚያስወራ ነገር ነው እንዴ? እኔ ለራሴ በጭንቀት ራሴ ሊፈነዳ ነው። በዚህ ላይ አንቺ ተደረበሽ ተነዘነሽኛለሽ። ከዚህ በኋላ አንድ ጭቅጭቅ አልፈልግም። ሆስፒታል ትሄጃለሽ አልኩሽ፣ ትሄጃለሽ። መጀመሪያ ይሄን ብታስቢ ኖሮ የጅል ስራ አሰሪም ነበር። አታፍሪም ደግሞ አፍ እንዳለው ስታወሪ? ወዴት ነው? ልብስ ልደርብ። ልዩ ሆስፒታል ይዟት ሄደ? አይ ገና መኪና እየጠበቁ ነው። ቆይ ግን ለምን ጠየቅሽ? እኔ እንጃ፣ ግን ዲናን እየተጠራጠርኳት ነው። ሆስፒታል አልሄድም ስላለች ነው። አዎ። አንቺም ተጠራጥረሻታል? አዎ፣ በጣም ደንግጣለች። የሆነ ነገር የሚጋለጥባት ነው ያስመሰለችው። እኔ እንጃ፣ በጤናዋ እንደዚህ የምትሆን አልመሰለኝም። አዎ፣ የሆነ ነገር ማፍርታለች። ቅድም ጠይቂያት ልትነግረኝ ነበር። ከዛ እናንተ ስትመጡ ተወችው። እንዴት ማለት? እንዴት ጠየቅሻት? እሱ እኮ ነው በጣም ያጠራጠረኝ። ምን መሰለሽ፣ አብርሃም ወደ አንቺ ሲመጣ ጠብቃ ብቻችን እንደሆነ አየችና ከዛ ወደ ሆስፒታል እንዳይወስደኝ አሳምኝልኝ አለችኝ። በጣም ፈርታና ተጨንቃ ነበር። አይኖቿ ውስጥ ከዚህ በፊት አይቼ የማላውቀው ፍርሃትና ርህራሄ ነበር። ያ ማለት ደግሞ ሆስፒታል ከሄደች የሆነ የሚጋለጥባት ነገር አለ ማለት ነው። ማለት ቆይ ምን ሊሆን ይችላል? ለነገሩ የእጇን መቆረጥ አላሳመነኝም። ሆን ብላ ቢን ለማስደንገጥ ያደረገችው ነገር ነው የሚሆነው። እኔ እንጃ። እንደሱ የምታደርግ ይመስልሻል? የሳብዬ ነገር ወደ እሷ እንዳይዞር አቢ እንዳይጠረጠራት ፈርታ ነው። ለሱ እኮ ብዙ መፍትሄ አላት። እንደዚህ አይነት የጅል ውሳኔ የምትወስን አይመስለኝም። በዛ ላይ አብርሃም በሳቤላ በኩል እሷን ተጠራጥሯት አያውቅም። አሁን ያው ትንሽ ግራ ስለተጋባ ነው እንጂ ትንሽ አውርታ ማሳመን በምችልበት ጉዳይ ራሷን የምታጠፋ አይመስለኝም። እኔ እንጃ። ቆይ እሺ፣ የምር ለመሞት አስባ ቢሆን ኖሮ ለምን ደም ስሯን አልቆረጠችው? እጇን ለምን ጫር አድርጋ ትተዋለች? ሆን ብላ ቢን ለማስደንገጥ ብላ ነው እንጂ መቼም ዲና ራሷን ለማጥፋት አታስብም። ደም ስሯን አትቁረጠው እንጂ ቁስሉ ቀላል የሚባል አይደለም። ለማሳመን ብቻ ብላ ራሷን የምትጎዳ አይመስለኝም። አይ ዲና ታደርገዋለች። ስለማታውቂያት እኮ ነው። እኔ እንጃ፣ ግን ይህንን ነገር አምኖ መቀበል ይከብደኛል። ቆይ እሺ፣ ታዲያ ለምን ሆስፒታል መሄድ ፈራች? እኔ እንኳን ይሄ ነገር ከሌላ ጉዳይ ጋር የተያያዘ ነው የሚመስለኝ። ከምን ጋር? ከእርግዝናዋ ጋር። ሳስበው በእርግዝናዋ ምክንያት የተጨነቀች ነው የሚመስለኝ። አንቺ? አዎ፣ ከእርግዝናዋ ጋር የተያያዘ ሊሆን ይችላል። እኔም እንደዛ ነው የማስበው። ኦልሬዲ እጇን ቆርጠዋለች። ሆስፒታል ብትሄድ እንኳን እኔ ከነገርኳት የተለየ ነገር ሊነግሯት አይችሉም። ስለ እርግዝናዋ ግን ምን ሊሆን ይችላል? ቆይ ዲና እርጉዝ አይደለችም? እኔ እንጃ፣ በእርግጠኝነት መናገር አልችልም። ግን ሁኔታዎቿ እንደዛ ነው የሚመስለው። ለማንኛውም በቃ ታች ልውረድ። ወይኔ ልጄ፣ አሁን የት ሆና ይሆን? ምግብስ በልታ ይሆን? በድንጋጤ በሽቷ ተነስቶባት ይሆናል እኮ። ቆይ ግን እዚህ ቁጭ ብዬ ምንድን ነው የምጠብቀው? ለነገሩ ወጥቼስ ምን አደርጋለሁ? ዲና ለፖሊስ አመልክታለች። ሰዎቹ ሆን ብለው ነው የወሰዷት።
እነሱ ካልደወሉ በስተቀር ሌላ ምንም አማራጭ የለኝም። ማን ነው ግን በልጄ ሊበቀል የሚፈልገው? እሻው ምንድን ነው ማደርገው? ሆስፒታል ከሄድኩ እርጉዝ እንዳልሆንኩ ይታወቃል። አብርሃም እንደዋሻሁት ካወቀ ሁሉንም ነገር ወደ እኔ ነው የሚዞረው፣ የሳቤላን መጥፋት ሳይቀር። ወይኔ ዲና፣ ይሄ እንደሚፈጠር እንዴት ማሰብ አቃተኝ? ወይኔ ዲናን የበላኩላት አድራሻን የተመረመረችው ዶክተር ሲሳይ ደግሞ በፍጹም እርጉዝ ሳትሆን እርጉዝ ናት የሚል ዶክተር አይደለም። በምንም ነገር ራሱን የማይሸጥ የተከበረ ዶክተር ነው። ታዲያ እንዴት እንደዚህ ሊሆን ቻለ? ለምንስ መሄድ ፈራች? ያት እስኪ ወደ ሆስፒታል ሳይሆን እኮ ወደ ሞት ፍርድ የምትሄድ ነው የምትመስለው። ዝም በይ ትሰማሻለች። ሙሌ ነው መሰለኝ። ተነሽ እንውጣ። አባቴ እኔ የትም መሄድ አልፈልግም። ለምን? ደህና ነኝ። ስለዚህ የትም መሄዱ አስፈላጊ አይደለም። ዲና፣ ውጪ መኪና ቆሞ እየጠበቀን ነው። ተነሽ እንውጣ። ዲና፣ ምን ሆነሻል? ሆስፒታል ብትሄጂ የምትሆኚው ነገር አለ እንዴ? አረ የለም። እንዴት እንደዚህ ልትል ቻልክ? ታዲያ ለምንድን ነው መሄድ ያልፈለግሽው? አለመፈለግ እኮ አይደለም። እኮ እንደዛ ከሆነ ተነሽ፣ ነው እየጠበቀን እኮ ነው። ይሄው ደወለ። ሰው ውጭ አቁመን አንነታረክ እባክሽ። ሄሎ ሙሌ፣ ሰምቻለሁ። 5 ደቂቃ እየወጣ ነው። ተነሽ ዲና። ዲና፣ ምን ሆነሻል? ለምንድን ነው መሄድ ያልፈለግሽው? አለመፈለግ እኮ አይደለም አባቴ። እና ምንድን ነው? ደህና ስለሆንኩ እኮ ነው። ዲና፣ አሁን ደህና ነሽ ማለት ሁሌ ደህና ትሆኛለሽ ማለት አይደለም። ምናልባትም ቁስሉ ኢንፌክሽን ሊፈጥር ይችላል። መድኃኒት ቢሰጡሽና ብትወስጂ ጥሩ ነው። ለጽንሱም ሲባል መታየት አለብሽ። ዲና፣ ከዚህ በኋላ ንግግር አልፈልግም። ተነሽ እንሂድ። መሄድ ካልቻልሽ ደግሞ እኔ በር ድረስ አቅፌ ወስድሻለሁ። አልፈልግም፣ ራሴ ሄዳለሁ። እሺ ነይ፣ ተነሽ ተነሽ። ሰላም ጤና ይስጥልኝ የሳቤላ ድራማ ቤተሰቦች። ለሳቤላ ድራማ እንዲሁም ከዚህ በኋላ አዲስ ለምንጀምረው ድራማ የተለያዩ ተዋናያንን እንፈልጋለን። ወንድ ተዋናያን እድሜ ከ25 እስከ 29 ዓመት፣ ቁመት ከሜትር ከ74 እስከ ሜትር ከ90 ድረስ። በስልክ ቁጥር 0911 60 8602 ላይ ከዚህ በፊት የሰራችሁበት ስራ ካለ ሊንኩን ወይም ደግሞ ጥርት ያለ የሚታይ ፎቶ እንድትልኩልን ስንል እናሳስባለን። ተጨማሪ ማሳሰቢያ፣ በዚህ ስልክ ቁጥር በቴሌግራም አስፈላጊ መረጃዎችን መላክ እንጂ ቀጥታ መደወል አይቻልም።